የትም ያልሰማችሁት አዲስ መረጃ ይዤላችሁ መጥቻለሁ። ሩታ ወደ ውጪ ለመሄድ ሌላ ሰው እንዳገባችና ፊርማዋንም እንደተፈራረመች መዘጋጃ ቤት ሄደው ፊርማ እንደተፈራረሙ ሰምተናል። ይሄ ሰው ማን ነው? አብርሽስ ይህን ነገር ሰምተዋል? ሲሰማስ ደግሞ ምን አለ? ይህንን እያንዳንዱን ነገር በዚህ ቪዲዮ ዝርዝር አድርጌ እነግራችኋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦቼ። ሁሌም ቅንቅኑን መልካሙን የምታስቡ የሰው ማደግ የሰው መነሳት የሚያስደስታችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩ በፍቅር ስም ጠይቃለሁ። ከሰሞኑ አብርሽና ሩታ አንድ ላይ ሊሆኑ ነው ሊመለሱ ነው ተብሎ ብዙ ሰዎችን ደስ አሰኝቶ ነበረ። ሩታ ደግሞ ተመልሳ ወደ ቤት መግባቷ አብርሽን ጥያቄውን ተቀብላ እንኳን ደህና መጣሽ የሚለውን ፕሮግራም ሁሉ ተሳትፋ እዛ ላይ እቤት ልትገባ መሆኑን ሲታወቅ ብዙዎች ደስ ብሏቸው ነበር። አይ በቃ የሁለቱ ግንኙነት ድሮም የሚቆም አይደለም፣ አሁንም ቢሆን አብረው እንደሚቀጥሉ ተስፋ አድርገው ነበር ብዙዎች። ሆኖም ግን አሁን የሰማነው መረጃ ምንድን ነው? ሩታ ከዚህ ሀገር የመውጣቱን ጉዳይ በፍጹም እንዳልተወችው፣ እንዲሁም ደግሞ ይህንን የምታደርገው ሌላ አግብታ ልትሄድ እንደሆነ፣ ይህንም ደግሞ ለመሄድም ብቻ እንዳልሆነ የምታገባው ከዚህ በፊትም እስከዛሬ ይወዳት የነበረውን ሰው እንደሆነ እንደምታገባና እንደምትሄድ መወሰኗን ሰምተናል። በዚህም ደግሞ ወንድሟ ሮቤል ብዙ ነገሩን እንደደገፋትና ከሷ ጎንም እንደቆመ ሰምተናል። በዚህም ጉዳይ ደግሞ ከቤተሰቦቿ ጋር ከሩታ አክስቶቿ፣ እናቷ እንዲሁም ደግሞ ዘመዶቿ፣ ወንድሞቿም ሳይቀሩ ከሮቤል ውጪ ማለት ነው ይህን ነገር በፍጹም አልደገፉትም። ከእናቷ ጋር ቢሆን በዚህ ጉዳይ ብዙ ውዝግብ ውስጥ ገብታለች ሩታ። እንግዲህ ምክንያቱም ሩታ እያለች ያለችው እኔ አሁንም ሰላሜን ነው ማግኘት የምፈልገው፣ ሰላሜን የማገኘው ደግሞ ከዚህ ሲሄድ ነው። እውነት እናንተ የኔን ደስታ ትፈልጋላችሁ ወይ? የኔን ደስታ የምትፈልጉ ከሆነ በቃ እኔ ደስተኛ መሆኑ ከዚህ ስርቅ ነው፣ ከአብርሽ ህይወት ሙሉ ለሙሉ ስወጣ ነው። ስለዚህ እባካችሁ ሀሳቤን ደግፉኝ፣ ሁልጊዜም ደግሞ ከጎኔ እንድትሆኑ እንደ ቤተሰብ እፈልጋለሁ። ምንም ብትሉኝ እናንተንም ደግሞ ምንም ያህል ባከብራችሁ፣ በዚህኛው ግን በአሁኑ በጭራሽ ሀሳቤን ልታስቀይሩኝ አትችሉም። በቃ ከዚህ በኋላ አትድከሙ ብላ ነው ቁርጥ ያለ ነገር የተናገረችው። ሮቤልም እንግዲህ ልጁን በጣም እንደሚያውቀው ሲናገር ነበር። ሊያገባት የሚፈልገው ሰው ሩታን ከልቡ የሚወዳት ነው። እጅግም ደግሞ በጣም ጨዋ ሰው ነው። ትዳሩን የሚያከብር ሰው ነው። እኔ አውቀዋለሁ። ስለዚህ ሩታ በዚህ ውሳኔው አትቆጭም። እኔም ደግሞ ይህን ወስኛለሁ ስትለኝ ከጎኗ ቆሜያለሁና እናንተም ቢሆኑ ተጋሯት፣ ሀሳቧን ደግፉ ብሏል። እንግዲህ ሮቤል እንግዲህ ከቡታጀራም እንደሰማነው ከሆነ ከበፊትም ጀምሮ አብርሽ ከመምጣቱ በፊትም ሩታን ይወዳት የነበረ ሰው እንደነበር፣ ይህም ሰው ደግሞ ማንም ብዙዎች እንደማያውቁት ሶሻል ሚዲያ ላይም ዩቲዩብ ላይም ሌሎች የመገናኛ ብዙሃን ላይ ወጥቶ እንደማያውቅ፣ ሆኖም ግን ሩታን ይወዳት እንደነበር እንደሚያውቁ፣ አሁንም ቢሆን ሩታ ልትሄድ ካሰበች እና አግብታ ልትሄድ ካሰበች ሊሆን የሚችለው ይህን ሰው እንደሆነ፣ ምክንያቱም ደግሞ የውጭ ፕሮሰስ የሚያውቅ ሰው ከዚህም በፊት ውጭና ወደዚህ የሚመላለስ እድገቱ ግን እዛው ቡታጀራ የሆነ ሰው እንደሆነ ነው እንግዲህ የሰማነው። የነገሩንም በውስጥ መስመር ያናገርናቸው ከቡታጀራ ሩታን የሚያውቋት አብሮ አደጎቿ እንግዲህ የነገሩን መረጃ ይህንን ነው። ሆኖም የአብርሽና የሩታ ነገር ግን እንደዚህ የሚቀር መሆን የለበትም። አሁን ሩታም ቢሆን ማድረግ የያዘችው መሸሽ ነው፣ አብርሽን መሸሽ ነው። እውነት ደግሞ ወዳው ነው። ወዳው ቢሆን ኖሮ ከዚህ በፊት አብርሽን ከማውቋ በፊት ነው እና ልጁን የምታውቀው ያኔ እሺ ብላ ተቀብለው በኖረች ነበር። ሆኖም ግን አሁን ላይ እያደረገች ያለችው ነገር አብርሽን መሸሽ ነው እንጂ ትዳሯን የሚያስተካክልላት ወይም ደግሞ አዲስ የምትገነባው ትዳር እሷ እንግዲህ ለመውጣትም ሊሆን ይችላል። ወደ ውጭ ከወጣች በኋላ ፕሮሰሱ ካለቀላት በኋላ እና እሷ ውጭ ከሄደች በኋላ ፍቺ ልትጠይቅ ትችል ይሆናል። ወይም ደግሞ ለዚህ ብላ ለውጩ ፕሮሰስ ብላ ብቻ ይሆናል ይህንን የምታደርገው። ማዘጋጃ ሄዳ መፈራረሙን ይህንን ሁላ ፕሮሰስ የምታደርገው ውጪ ልትወጣ ስለሆነ እና ውጪ እንዲያስወጣት አማራጭ መንገዱ ይሄ ብቻ እንደሆነ አስባ ሊሆን ይችላል። ሆኖም ግን ልጁ
የሚወዳት ከሆነ አሁን የተባለው ልጅ ቡታጀራም መረጃውን የደረሰን ማለት ነው። እሱ የሚወዳት ከሆነና እሱ ከእሷ ጋር መሆን የሚፈልግ ከሆነ ለእሷም ቢሆን ከባድ ነው የሚሆንባት ነው እንግዲህ ያሉን። እነሱም ከውስጥ መስመር ያናገርናቸውም እንዳሉን ከሆነ ከባድ ነው የሚሆንባት። ምክንያቱም እሷ ለመውጣት ብቻ ብላ ነው ይህን እያደረገች ያለችው እንጂ ከዚህ በፊትም ቢሆን እንደዚህ አይነት ነገሮችን አድርጋ በፍጹም የማታውቅ ጨዋ ሴት እንደሆነች ሩታ ሁላችንም እናውቃለን። ብዙ ነገሮች ላይ አብርሽ ነው ደግሞ ደጋግሞ የሚሳሳተው እንጂ ሩታ እንደዚህ አይነት ነገር አድርጋ እንደማታውቅ ጨዋም እንደሆነች ግልጽ ነው። ሆኖም ግን ይሄ ሰው እሷ አሁን ካለባት ነገር አንጻር ለመሸሽ ብላ ይሄን ሰው አግብታ ስትሄድ ፍቺውንስ እንዴት በቀላሉ መፈጸም ትችላለች ወይ? ከውጭ ፕሮሰሱን ጨርሳ መውጣት ብቻ ከሆነ ፍላጎቷ አሁን መጣ የተባለው ሰውዬ እንግዲህ ሩታን እንደሚወዳት ከበፊትም ጀምሮ እንደሚወዳት ነው እየተነገረን ያለውና ይህ ሰው እሷ እንደምትፈልገው ውጭ ከሄደች በኋላ ፍቺ የሚፈጽምላት ይችላል ወይ? ምክንያቱም ደግሞ የሚወዳት ከሆነ ግልጽ ነው ሊፈጽምላት አይችልም። ብዙ ሴቶችን አግብቶ መሄድ እንደሚችል ግልጽ ነው። እሱ ግን ሩታን ስለፈለገ ነው ሩታን አግብቶ ሊሄድ ያሰበው። ይህም ደግሞ እዛ ሄዶ ሊፈታት እንዳልሆነም ግልጽ ነው። ስለዚህ ይህን ነገር ሩታ ቆም ብላ ማሰብ አለባት። ብትሄድ እንኳን በቃ መሄዴ ግድ ነው፣ እዚህ መቆየት አልፈልግም እንኳን ብትል ሌላ አማራጮችን መፈለግ አለባት እንጂ አሁን ከሮቤል ጋር እያሰቡ ያለውት ነገር ሌላ ጦስ ውስጥ ነው የሚከታት። ብዙ ሴቶች እናውቃለን ውጪ ለመሄድ ከማይፈልጉት ሰው ጋር ሆነው ውጭ ይሄዳሉ። ከዛም በኋላ ግን የፍቺ ፕሮሰሱ ራሱ ሌላ ትልቅ ችግር የሚያመጣ ነገር ነው። እሷ ደግሞ አሁን ላይ እንዲስ ደግሞ ማድረግ ትችላለች ወይ ሩታ? አንደኛ ነገር ከአብርሽ ጋር ምንም ቢሆን ምን ልጅ አላቸው በመካከላቸው እና ከሱ ተደብቃ ውጪ የመሄድ መብቱ ሕግ ሊሰጣት አይችልም። ሕግም ደግሞ አይሰጣትም። ምክንያቱም ባሏ ነው፣ ልጁን የማየት መብት አለው። ስለዚህ ሁለቱ ተስማምተው እስካልወሰኑ ድረስ እሷ ውጪ ልትሄድ አትችልም። ምንም ቢሆን እውነት ነው አሁን ላይ ሕፃን ስለሆነ ድረስ ልጁ ጡት የሚጠባ እናቱ እንክብካቤ የእናቱ ፍቅር ከአባቱ በላይ ስለሚያስፈልገው ከእናቱ ጋር እንዲቆይ በፍርድ ቤት ይፈቀዳል ይወሰንም አለም። አሁን ለሕፃናት እስከ 6 ዓመታቸው ከዛም በላይ ቢሆን ከእናታቸው ጋር የእናታቸው ፍቅር አይለያቸውም ነው የሚባለው አይደለም። እና የወር ልጅ እንደዚህ ሕፃን የሆነ ደም የሆነ ልጅ ስለዚህ አብርሽን ሳታስፈቅድ ወይም ደግሞ ከአብርሽ ጋር ስምምነት ሳይደርሱ እሷ የመሄዷ ጉዳይ በቃ ይሄ ሊሆን የማይችል ነገር ነው እንግዲህ ብዙዎች ሕግም የሚያውቁ ሰዎች ይህ ነገር ሩታ ፕሮሰሷንም የፈለገ ገንዘብ አውጥታም ብትጨርስ እንኳን ይሄ ወደኋላ ሊያስቀራት ይችላል። አብርሽም የማይፈቅድ ከሆነ ፕሮሰሷን ማቋረጧ ግድ ነው። ስለዚህ አብርሽን ልታወራው መጀመሪያ ግልጽ ነው። አብርሽም ቢሆን ቤቱን የለቀቀው እሷ ገብታ እንድትኖርም ደግሞ የፈቀደው ይህ ነገር እንዳይመጣ ነው። ከሱ ርቃ ልጇን እንድታሳድግ ስለማይፈልግ ነው። ሩታ አሁን እንደ እውነቱ ስናየው ወይም ደግሞ በማናችንም ቦታ ሆነን ስናየው ሩታ ልክ ናት። አሁን ላይ ገና እሺ ብላ ቤት እንደገባች አብርሽን ደግሞ ተቀበይ ተብሎ ደግሞ የሌላ ግዴታ መምጣቱ ልክ ነው ብለን አናስብ። ምክንያቱም አይምሯ ሊረጋጋ ይገባል። ብቻዋን ሆና ማሰብም አለባት። አብርሽም ቢሆን እስካሁን ድረስ እኮ ይቅርታ አላለም። ይቅርታ ሲል የትኛውን ቪዲዮ ላይ አልሰማንም። ነይ ቤት ግቢ፣ ነይ ቤት ሰጥቼሻለሁ ግቢ፣ ልጄን እንዳያትከልኪኝ፣ ከቤት አታስወጪኝ ሲል ሰማ ነው እንጂ ይቅርታ አላለም። እስካሁን ድረስ እንግዲህ ይቅርታ ያላላትን ሰው ነው ቤተሰቦቿ፣ አክስቷ እና ደግሞ ጋሽጌ መጥተው አብረሹ ኑሪ እያሏት ያሉትና ይህ ነገር ለእሷም ቢሆን ልክ አይደለም። ይህ ግልጽ ነው። ልክ እንዳልሆነ እኛም እናምናለን። ምክንያቱም ደግሞ አብርሽ ለምንድን ነው ይቅርታ ማለት ያን ያህል የከበደው? በየትኛው ቪዲዮ ነው አብርሽ ይቅርታ ሲል የሰማ ነው? ስለዚህ እሷንም ቢሆን ከሚያጨናንቋት አብርሽን እኔ ቤቴን ትዳሬን እፈልጋለሁ፣ ከአንቺ ጋር ነው መሆን የምፈልገው፣ ሄርሜላን ከዚህ በኋላ ከህይወቴ አስወጥቻታለሁ፣ ከአንቺ ጋር እንደሆን ፈቀጂልኝ ይቅርታ ሲል አልሰማነውም። ይሄ ነው ሩታንም ቢሆን እስካሁን ድረስ ሌላ ነገር እያሳሰባት ወደ ውጭ መውጣትም እያሳሰባት ያለው። ምክንያቱም እሷ ልክ ከቤት ውጣ ስትለው ከሄርሜላ ጋር ሄዶ አይተነዋል። ምሳ ስትጋብዘው ምሳ ሲበሉ እና ይህ ነገር ሁሉ አስፈላጊ አይደለም። ስለዚህ አሁንም ሩታ መያዝ የሚቻለውም አብርሽ ያለበትን ነገር ሲያስተካክል ብቻ ነው።
አብርሽ ወደ ቤቱ እውነት መመለስ ይፈልጋል ወይ? ከህይወቱ ያሉትን እነዛን ሰዎች የማይጠቅሙትን ሰዎች በሙሉ በዙሪያ ያሉትን አስወጥቶ መኖር ይችላል ወይ? ይቅርታስ እውነት ይቅርታ ብሎ ወደ ትዳሩ መመለስ ይችላል ወይ? አብርሽ ያን ሲያስተካክል ነው ሩታን መያዝ የሚቻለው እንጂ በባዶ ሜዳ ሩታ አትሂጂ፣ ሩታ እንደዚህ አታደርጊ ማለት ልክ አይደለም። ስለዚህ በዙሪያ ያሉ ሰዎችን ሩታንም የሚያስጨንቋት ሰዎች ማሰብ ያለባቸው ይህንን ነው እንላለን። እንግዲህ ዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። ሰላም ቆዩልኝ።